የአርሴቤት ሰብ ቻምፕ ምን አይነት ዜና ነው ዛሬ ዴቪድ ኦርንስቲን ያሰማን እያየ ነው ራሱ ብሩኖ ጊማራይስ ለኒውካስትል መልቀቅ እንደሚፈልግና ወደ አርሰናል መሄድ እንደሚፈልግ ግልጽ አደረገ አርሰናል 60 ሚሊዮን ፓኬጅ እያዘጋጀ ነው ኒውካስትል አሁንም አልሸጥም እያለ ነው ይሳቅ እንደማትሸጡ ነው ማሸጩ ኮርኩመት ተቀበሏል ነው ምል ገባርለ ይሄ ሰውዬ አርሰናል በመምጣቱ ቅር ሚልህ ደጋፊ ካለማ እባክህን ራስህን ቆጥብ ተረዳኝ አይደለ ሁሌ መፈለግ ያለብህ አርቴታ የሚፈልገው ነው እንጂ አንተ ለምን ታሰነጥለን እንዴ ከበይ ይሻለናል ምናምን ብለህ እንጫጫና ከዛ ላይ ይሄኛው ሲመጣ አርቴታ ቤንች ያረጋው አርቴታ ምናምን ለምንድነው የራሱ ክለብ ደጋፊ ገብቶ ክለቡ የሚበጠብጠው ገባርለ ይሄ ልጅ ኦሬዲ ፕራይሙ ላይ ነው ያለው 3 አመት ካገለገለ ትሮሳርድስና መጣው 28 አመቱ ነበር ተዝም ይል ከሆነ ምርጥ 3 አመት አገለገለ ይሄ ደግሞ ከትሮሳርድ ተሻለ ማገልገል የሚችል ሰው ነው ይሄ ስታርቲንግ 11 ውስጥ ቀጥታ የሚገባ ሰው ገባ ዙሜንዲ ነው ቤንች የሚሆነው ገባ ያን ያህል ኳሊቲ ያለው ሰው ነው ኦሬዲ አይምሮ የበሰለ ማስተማር ማስፈልግህ ምናምን ቀጥታ ገብቶ ስከት ሚል ተጫዋች ነው አርቴታ የሚፈልገውን ተጫዋች አገኘ ማለት ደግሞ እኔ ፈነጠስኩ ነው ሁሌ አሁን ራሱ ተነስቼ ልጨፍር ነው ዛሬ አልተኛም በቃ ገባር ያን ያህል የሚያስደስት ዜናማ አሁን 60 ሚሊዮን ይላክልሻል ኒውካስትል ማ አልሸጥም እያልሽ ቀጥ ብሎ ሻንጣውን ይዞ ይወጣልሻል ስምምነት አላቸው ስምምነት እንደዚህ አይነት ተጫዋች በ60 ሚሊዮን እንዴት ይገኛል ብለህ እንዳትጠይቀኝ አስረዳለሁ ከፈለክ ማን አንተ ዱቄት እንደ ዩናይትድ ግርጣት ከፋ በመዳሊያለም ቹዋሜኒ እናስፈርመዋለን እመኑን የምር ነው ከሪያል ማድሪድ ሊለቅ ስለሆነ በሞርኖ ሲብስብ ብዙም አይፈልገውምና ቹዋሜኒ ወደ ማንቸስተር ዩናይትድ ይመጣልና አረ እስከ 2031 ነው ምናምን የሚቆየው እዛው ቀጠለ ወንድሞቼ ዩናይትድ ደጋፊዎች እና ጉስቶ ምናምን አሁን ደግሞ ጉስቶን ወይም ቶንሲን ታመጣላችሁ ከቼልሲ እንደወረ ግርጣትም እኮ ክፋት አለው አንዱ የግርጣት ፕሮፌሽናል ግርጣት ኤፍሲ ደግሞ ሻሼ የምሪን ማንንም ታስፈርሙት አሁን እስኪ ንገሩ አሁን ደግሞ ማን አለ የቀረስ ንገሩ እንዲሁ ጥሩ ተጫዋች የቀረ ለማን አረ ጉማሬሽን አምጡት ጋርሰና ጋር ተንትብላችሁ ማንቸስተር ዩናይትዶች ቹዋሜኒን ትፈልጉታላችሁ ምን ነው እናንተ ፍላጎት ቅጣጣ እስከ 2031 ድረስ በማድሪድ ቤት ሁሉን አራዝሟል ከዛ በኋላ ታገኙታላችሁ ንቅንቅ የለም አባቴ ሞሪኖ ይፈልጉታል ተጫዋቹን ማን ልታስፈርሙ ነው ታዲያ ቆይ ከዚህ በኋላ እንግዲህ የሂር ዊጎ ዜናዎች የሚበራከቱበት ሰዓት ነው ማለት ነው ኒውካስትሎች ልቀቁኝ እያለ ነው እንግዲህ ብሩኖ ጊማሬሽ ማለት ነው የአሌክሳንደር ኢሳቅን ፈለግ እየተከተለ ነው ክለቡ ላይ ግፊት እያደረገ ነው በቃ ታይም ያው ነው ልቀቁኝ እያለ ነው እና አርሰናልም ለተጫዋቹ 60 ሚሊዮን ፓውንድ ለማቅረብ እየተዘጋጀ ነው የሚሉ መረጃዎችን ሰዓት እንግዲህ ዴቪድ ኦርንስታይን ነው እየነገረን የሚገኘው እኔ እኮ እሱ አልገረመኝም ይመጣል ግን እነዚህ ሁለት ደመሞቃቶች የአንድ ሀገር ልጆች አንድ ላይ ሲገናኙ አስባችሁታል ወይ እኔ ላስበው አልፈልግም ከምሬ ነው የምላችሁ ለማንኛውም ማለት ነው የማይቀር ዝውውር ነው ሂር ዊጎ ምን ሰማ ይመስለኛል በምናልባት ነገ ከነገ ወዲያ በዚህ ሳምንት ብቻ የሚጠናቀቅ ዝውውር ነው የራሱ ለማንኛውም ከዚህ በኋላ አዳዲስ መረጃዎች የምንሰማበት ጊዜ ይመስለኛል ለአርሰናል ደጋፊዎች ሰበር ዜና ጋይስ በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ ያረጋችሁ መረጃውን ተከታተሉ ዴቪድ ኦርንስቲን አሁን ኤክስክሉሲቭሊ የለቀቀው አንድ አዲስ መረጃ አለ እሱ ምንድነው ብሩኖ ጊማሬሽ በግልጽ በተረጋገጠ መንገድ የተረጋገጠ ዜና ምነግራችሁ ለኒውካስል መልቀቅ እንደሚፈልግና ወደ አርሰናል መቀላቀል እንደሚፈልግ ነግሯቸዋል ማለት ነው ከጥቂት ሳምንት በፊት እንግዲህ ነግሬያችሁ ነበር ብሩኖ ጊማሬሽ በግል ማስማማት ከቻለን አምና ቪክቶር ዮኬሬስ ላይ የተጠቀምነውን ሙድ መጠቀም እንችላለን ብያችሁ ነበር አሁን ጊማሬሽ ኦሬዲ ኒውካስልን ጫራ ማድረግ ጀምሯል ብሩኖ ጊማሬሽ ወደ አርሰናል ጋይስ እንዴት ተመለከቱታላችሁ ማንንም ያልነገራችሁን አንድ ሰበር ዜና ልነግራችሁ ነው በደንብ ኮፒ ሊንክና ሼር ያስፈልገኛል ግን ላይክ ማድረግም እንዳትረሱ ማለት ነው በሰበር ዜና ዴቪድ ኦርንስቲን እንደተናገረው ከሆነ ብሩኖ ጊማሬሽ ኒውካስትልን ለቆ አርሰናልን መቀላቀል እንደሚፈልግ አሳውቋል እስካሁን ግን ክለብ ለክለብ ምንም አይነት ንግግር እንደሌለ ታውቋል ማለት ነው ዋናው ተጫዋቹ መፈለጉ ነው በደንብ ኮፒ ሊንክና ሼር አድርጉ የዴቪድ ኦርንስቲን ዘገባ እንግዲህ እዚህ ጋር ይዤላችኋለሁ ማለት ነው ይመቻችሁ
የማንቸስተር ዩናይትድ ደጋፊዎች ደስ የማይል ዜና ተሰምቷል። ቪዲዮን ኮፒ ሊንክ ማድረግ እንዳይረሳ። እንደሚታወቀው ማንቸስተር ዩናይትዶች ቹዋሜኒን ለማስፈረም ሙከራ እያደረጉ ነበረ። ነገር ግን አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረት ተጫዋቹ በሪያል ማድሪድ ቤት አዲስ ኮንትራት ለመፈረም እንደተስማማ የሚያሳይ መረጃን ፋብሪዚዮ ሮማኖ ይዞልን ወጥቶ የሚታወቀው ማንቸስተር ዩናይትዶች ኤሌት አንደርሰን እና ሳንድሮ ቶናሊን ለማስፈረም ያደረጉት ሙከራ አልተሳካላቸውም ነበረ። አሁንም ቹዋሜኒን ለማስፈረም ያደረጉት ሙከራ እንዳልተሳካላቸው መረጃዎች እያሳዩ ይገኛል። ቹዋሜኒም ከሪያል ማድሪድ ጋር ረጅም ንግግሮችን ካደረገ በኋላ ኮንትራቱን ለመፈረም እንደተስማማና በሪያል ማድሪድ ቤት እስከ 2031 ድረስ የሚያቆይን ኮንትራት እንደሚፈርም የፋብሪዚዮ ሮማኖ መረጃ አሳይቷል። እንግዲህ በቀጣይ ማንቸስተር ዩናይትድ ማንን ለማስፈረም ሙከራ ያደርጋል የሚለውን አብረን የምንመለከት ይሆናል። አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆን። ምን አይነት ጉድ አጃኢብ የሆነ መረጃ ነው እየሰማን ያለ ነው። ሀቢቢ ነገርኩ፣ ስነግርህ አሰማኝም። አንተ የትኛውም ተጫዋች ምድር ላይ ማለት ነው ለአርሰናል ብቻ ነው መጫወት የሚፈልገው ስለ አንተ ቀልድ አድርገው ነው ግን ነበር ይታደሉታል እንጂ አይታገሉትም ነው። አሁን ቡርኖ ጉማሬሽ ምን እንዳለ ሰማኸኝ ነው ዴቪድ ኦኔስታ ነው የዘገበው። ሀቢቢ ቡርኖ ጉማሬሽ ኒውካስትል ዩናይትድ ለቆ አርሰናልን መቀላቀል እንደሚፈልግ አሳውቋቸዋል ብሏል። ገብተህ ታወጣው እንደሆነ አይሃለ ወዲዛ ጥሩዛት አንተ በቶናሊ ሲሰራ ደብሮህ ነበር። ባለፈው ዋናው ኮሩን ተጫዋች ልናመጣው ነው። እናም እንግዲህ ክለባችን አርሰናልም ልጁን ለማስፈረም እስከ 60 ሚሊዮን ፓውንድ ለማቅረብ ዝግጁ እንደሆነ ዴቪድ ኦኔስትን ዘግቧል። ማይ ብራዘር ምንም ላደርግ አልችልም። አርሴ አሯሩጡ አሁን ነገሩን ወግ አልፈልግም ተወሉ አጣድፉና ልጅን አምጡልን። ይሄ ነው በቃ ተጫዋች ሲፈልግህ ከቻርገህ ታመጥ። ኧረ ምን አይነት ማጂክ